በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድስት ሥላሴ ስም እያመን በእመቤታችን በቅድስት ድንግል ማርያም አማላጅነት እየተማጸን በቅዱሳን መላእክት ተራዳኢነት በጻድቃን በሰማዕታት ጸሎት እየታገዝን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ ድነት ሲል የተቀበለውን መከራ የምናስብበት የሕማማትን ሳምንት እንሆ ከጀመርን አራተኛ ቀናችን ይዘናል። የተወደዳችሁ የእግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ያደራ ልጆች እንደምን ሰነበታችሁ? እስከዚች ሰዓት አቅፎና ደግፎ ያቆየን ስሙን እንድንጠራው የፈቀደልን የአባቶቻችን አምላክ ስሙ የተመሰገነ ይሁንልን። ወደ ዛሬው ታላቅ ምስጢር ከመግባታችን በፊት ባለፉት ቀናት ያሳለፍነውን መንፈሳዊ ጉዞ እናስታውሳለን። ሰኞ አንቀጸ በለስ ትባላለች። ጌታችን በለሷን በመርገም ፍሬ የሌላትን ሕይወት እንዴት እንደገሰጸ ተመልክተናል። ማክሰኞ የጥያቄ ቀን ትባላለች። ጸሐፍት ፈሪሳውያን በተንኮል ጥያቄ ሊያጣድፉት ሲሞክሩ እርሱ ግን በመለኮታዊ ጥበቡ አሳፍሮ የመለሰበትን የጥበብ ቀን ተመልክተናል። ረቡዕ ምክረ አይሁድ ትባላለች። አይሁድ ጌታን ለመያዝ የሞከሩት ይሁዳ አሳልፎ ለመስጠት የተስማማበት የሐዘን ቀን ነበረ። ዛሬ ደግሞ የሰው ልጅ ነጻነት የታወጀበት የምስጢራት ሁሉ መጀመሪያ ወደ ተባለው ታላቁ ጸሎተ ሐሙስ ደርሰናል። የተወደዳችሁ ሕዝበ ክርስቲያን እንዲሁም የዓለት ቲዩብ ተከታታዮች ዛሬ የምንመለከተው የጸሎተ ሐሙስን አምስቱ ታላላቅ ስያሜዎችና ከመጽሐፍ ቅዱስ የተገኙ መረጃዎችን ይሆናል። ሊቃውንተ ቤተ ክርስቲያን እንደሚነግሩን ከእያንዳንዱ ስም በስተጀርባው የድኅነታችን ታላቅ ምስጢር ተቀብሮበታል። ጌታችን መድኃኒታችን ኢየሱስ ክርስቶስ በአይሁድ እጅ ከመያዙ በፊት በጌተሰማኒ አትክልት ስፍራ ለብቻው ተለይቶ የጸለየበት ዕለት በመሆኑ ይህ ስያሜ ተሰጥቷል ማለት ነው። በማቴዎስ ወንጌል ምዕራፍ 26 ከ39 ጀምሮ እንዲህ ይላል። ጥቂትም ወደፊት አለፍ ብሎ በግንባሩ ወደቀና ሲጸልይ አባቴ ሆይ ቢቻልስ ይህች ጽዋ ከእኔ አትለፍ፣ ነገር ግን አንተ እንደምትወድ ይሁን እንጂ እኔ እንደምወድ አይሁን አለ። ጌታችን መጸለዩ ስለምን እንደሆነ ሊቃውንት ሲተረጉሙት አንደኛ ለኛ የጸሎትን አስፈላጊነት አርአያ ሆኖ ሊያስተምረን ነው። ሁለተኛው ደግሞ እርሱ ፍጹም ሰው እንደሆነ የሰውነትን ግብር ለመፈጸም ነው ይላሉ። ይህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር በማጠብ ፍጹም ትሕትናን በተግባር ያስተማረበት ዕለትም ነው። በዮሐንስ ወንጌል ምዕራፍ 13 ቁጥር 5 ጀምሮ ስናነብ ከዚህ በኋላ በመታጠቢያው ውሃ ጨመረ፣ የደቀ መዛሙርቱንም እግር ሊያጥብና በታጠቀበትም ማበሻ ሊያብስ ጀመረ ይለናል። ሊቃውንትን እንደሚሉን የፈጣሪ እጅ የፍጥረቱን እግር ማጠቡ የትሕትና ጫፍ ነው። ይህም እኔ እንዳደረግኩላችሁ እናንተም እርስ በራሳችሁ ተላላኩ የሚል የታላቅነትን ሳይሆን የአገልጋይነትን ምስጢር ያስተምረናል። ታላቁና የመጨረሻው የአዲስ ኪዳን መስዋዕት የሆነው የቅዱስ ቁርባን ምስጢርም በዚህ ዕለት አስተምሯቸዋል። በዚህ ዕለት ታላቁና የመጨረሻው የሐዲስ ኪዳን መስዋዕት የሆነው የቅዱስ ቁርባን ምስጢርም የተመሰረተበት በዚህ ዕለት ነው። በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ጀምሮ ሲበሉም ኢየሱስ እንጀራውን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህን ሥጋዬ ነው አለ። ኦሪታዊ ፋሲካ አልፎ አማናዊው ፋሲካ ወይም ክርስቶስ የተሰጠበት ነው።
ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ሳይቀበል አስቀድሞ ሥጋውና ደሙን መስጠቱ መከራውን የተቀበለው በገዛ ፈቃዱ እንጂ በሰው ኃይል እንዳልሆነ ያስረዳናል ማለት ነው። ሰውና እግዚአብሔር የታረቀበት፣ የሰው ልጅ ከኃጢአትና ከዲያብሎስ ባርነት ነፃ የወጣበት የተባረከበት ዕለትም ነው። በዮሐንስ ወንጌል ምዕራፍ 15 ከ15 ጀምሮ እንዲህ ይላል፣ ከእንግዲህ ወዲህ ባሮች አልላችሁም፣ ወዳጆቼ ግን ብያችኋለሁ። የሰው ልጅ በሥጋውና በደሙ ታትሞ ከጨለማ ግዛት ወደ ብርሃን የወጣበት የልጅነት ነፃነት ያገኘበት ዕለት በመሆኑ ሐሙሰ ነፃነት ይባላል ማለት ነው። በተጨማሪም መልካሙ ሐሙስም ይባላል። ይህ ስያሜ የተሰጠው በዚህ ዕለት የሰው ልጅ ድህነት መሰረት የተጣለበትና ለመላው የዓለም መልካም የምስራች የተሰማበት በመሆኑ ነው። ዮሐንስ ወንጌል ምዕራፍ 13 እስከ ከ1 ቁጥር ጀምሮ እንዲህ ይላል፣ በዚህ ዓለም ያሉትን ወገኖችን የወደዳቸውን እስከ መጨረሻ ወደዳቸው ይላል። ሊቃውንቱም ሲተረጉሙ እንዲህ ይላሉ፣ የጥል ግድግዳ ፈርሶ ሰላም የወረደበት እግዚአብሔር ለሰው ልጅ ያለው ፍጹም ፍቅር በሥጋውና በደሙ የገለጠበት መልካም ዕለት መሆኑ ነው። ለማጠቃለል ያክል ጸሎተ ሐሙስ የትህትና፣ የጸሎት፣ የፍቅርና የነጻነት ዕለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ ሲል ራሱን ዝቅ አድርጎ የሰጠን ይህ ታላቅ ምስጢር ለሕይወታችን ስንቅ ይሆንልን። በየቀኑ የምናቀርበው ጸሎትና የምንቀበለው ቅዱስ ቁርባን የዚህ ጸሎተ ሐሙስ ምስጢር ውጤት ናቸው። ወደ ኦርቶዶክሳውያን ይህንን መንፈሳዊ ትምህርት ለሌሎችም እንዲዳረስና በረከቱን እንድንካፈል አለትዩብን ላይክ በማድረግ ደግፉን። ለወዳጅ ዘመዶ ሸር በማድረግ የወንጌል መልእክተኛ ይሁኑ። አዳዲስና ጥልቅ የሆኑ መንፈሳዊ ዝግጅቶች እንዲደርሳችሁ ደግሞ ሳብስክራይብ ማድረጋችሁን አትርሱ። የጌታችን ቸርነት የእመቤታችን አማላጅነት አይለየን። በሚቀጥለው ቪዲዮ ስለ ታላቁ የስቅለት ምስጢር እስከምንገናኝ በሰላም ቆዩ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።